السلام عليكم ورحمة الله وبركاته. بزارو فيديو سورة القيامة كأنكت 31 እስከ መጨረሻው ያሉትን አንቀጾች ትክክለኛ ንባባቸውን እየተማማረን ቆይታ እናደርጋለን። ጀማሪ የሆናችሁ እስከ መጨረሻው እንድትከታተሉት እጋብዛለሁ። أعوذ بالله من الشيطان الرجيم. فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى ألم يكن نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى. نعم እነዚህን አንቀጾችን ኢንሻአላህ በዛሬው ቪዲዮ የምንማማረው። አሁንም ጀማሪ የሆናችሁ እህት ወንድሞች በጥሞና እስከ መጨረሻው እንድትከታተሉት በድጋሚ እጋብዛለሁ። አንቀጽ 31 እንጀምራለን ኢንሻአላህ። የመጨረሻው ክፍል ነው ይሄ ሱረቱል ቂያማ። ስለዚህ ኢንሻአላህ በርትታችሁ ለማጥናት ለመከታተል ሞክሩ። ፈላ صدق የሚለው ጋር ፈላ የሚለው ፋ ፈትሐ ላም ፈትሐ ሆኖ ከላም ፈትሐ ቀጥሎ አሊፍ ሱኩን አለች። ላም ፈትሐ ብቻ ቢሆን ላ ይሆን ነበር። አሊፍ ሱኩን ስለተጨመረ ላ ጎተት እንዲል ያደርጋል። ስለዚህ ፈላ ፋ ግን ምንም የላትም። ፋ ብቻዋን ነች አይደለ? ፋ ፈትሐ ከዛ ላም ፈትሐ ግን ላም ምን አስከትላለች? ፈትሐ ብቻ ሆና አሊፍ ሱኩን አስከትላለች። ስለዚህ ላ የነበረውን ላ ጎተት እንዲል እንዲሳብ አድርጋለች ማለት። ስለዚህ ፈላ ካላችሁ ግን ፈ መቆይ ከሆነ ግን ተጨማሪ ድምፅ አመጣሁኝ። ይሄ ትክክል አይደለም ማለት ነው። ከዛ صدق ስንል ሷድ ወፈር አድርገን ነው የምናነበው። ሐርፈ ሷድ ትወፍራለች። ፈላ ሰደቅ አይባልም። صدق እንደዚህ ነው የሚነበበው። ዳልን ጥብቅ እናደርጋለን። እንደምታዩት ሸዳለው صدق ባይሆን ጥብቅ አድርገን ቶሎ ነው የምናልፈው። ቃፍን صدق ሳይሆን ቃ ወፈር አድርገን ፈላ صدق እንደዚህ ቃ ወፈር አድርገን እናነባዋለን። ወላ የሚለው ጋር አሁንም ዋው ፈትሐ ላም ሱኩን ስላለ ላ የምትለዋን በአጭሩ ጎተት ታደርጋለህ። ዋውን ከላም ጋር ግን ቶሎ ነው የምናያይዘው። ወላ አይባልም። ሷድ ፈትሐ ላም ሸዳን የመጣው ሷድን እናወፍረዋለን። ቀደም ብለን እንዳየነው ሰላ አይባልም፣ ሶላ ነው የሚሆነው። ላምን ጥብቅ አድርገን ታዲያ መጨረሻ ላይ በትንሽ የተጻፈች አሊፍ አለች። ይቺ ለጽሁፍ ማሳመሪያ የመጣች አይደለችም፣ ትነበባለች። ስለዚህ ላምን ጥብቅ አድርገን ጎተት ማድረግም አለብን። ስለዚህ ሶላ የሚለው ጋር ሶላ ብለን ላምን ጥብቅ አድርገን ጎተት እናደርገዋለን። ስናያይዘው ፈላ صدق ወላ ሶላ። አሁንም ቃፍና ዋውን ቶሎ ነው የምናያይዛቸው እዚህ ላይ ማለት ነው። ፈላ صدق ወላ ሶላ እንደዚህ ማለት ነው። ከዛ አንቀጽ 32 ወላኪን ከዘበ ወላ ምትለው ጋር እንደምታያት እዚህ ከላም ቀጥላ አሊፍ ሰጊራ አለች። ስለዚህ ወላ ጎተት እናደርገዋለን። ካፍ ከስራ ኑን ሱኩን አለች። ን ምትለው ድምፅ ወደ ካፍ ምናረጋታለን፣ እንሸሽጋታለን። ወላኪን ከ እንደዚህ ዛልን ጥብቅ አድርገን ነው የምናነበው። ዛል ምላሳችን ትንሽ ወጣ እናደርገዋለን ከጥርሳችን ማለት ነው። ከዛ ነው እንጂ ከዛ አይባልም። ከዘበ በዚህ መልኩ ይሆናል። ዛልን ጥብቅ እናደርገዋለን። ወላኪን ከዘበ ከዘበ ከሆነ ትክክል አይደለም። ከዘበ በዚህ መልኩ ዛልን ጥብቅ አድርገን ወጣ አድርገን እናነባዋለን።
ወተወላ የሚለው ጋር ላምን ጥብቅ አድርገን አሁንም አሊፍ ሰጊራ አለች። ላምን ጥብቅ አድርገን መሳብ ወተወላ እንደዚህ። ወላኪን ኑን ወደ ካፍ ስናነብ ቀደም ብዬ እንደገለጽኩላችሁ ወደ ካፍ ሸሽገን ነው። ወላኪን ሳይሆን ወላኪን የምትገለጸው እሷ በማዜም ነው። ስለዚህ ወላኪን በግልጽ አናወጣትም። ግን ወላኪን ካልን ግን በግልጽ ኑን እያነበበው ይተካ አይደለም። ስለዚህ ወላኪን ከዘበ ወተወላ ባንቶሎ ወጋትሎ ማያይዝ አለብን። طيب ሌላው አንቀጽ 33 ሱመ አይባልም ሐርፈ ሳ ናት። እቺ ሳን ስናነብ ታዲያ ልክ ዛለ እንዳነበብ ነው የምናደርገዋለን። ምላሳችንን ጫፏን ከጥርሳችን ብቅ እናደርገው እንደ መንከስ ዛ እንዳልነው ሳ እንላለን። ሱመ ሚም ታዲያ ሸዳ ሆና ነው የመጣችው። ትጠብቃለች። እዚያ የሸዳ ምልክታለች። ሱመ ጥብቅ አድርገን ያዝ አድርገን ከዛ መ እንላለን ቶሎ ብለን ይሄ ነው መቆየት የሚባለው ሸዳ ይሄ ነው። ሱመ ከዛ ሚም ፈትሐ አይደለ ነው መ እንላለን ቶሎ። ከዛ ዘሀበ ቶሎ ሱመ ዘሀበ አይባልም። ሱመ እያችሁ አይደል? ሱመ ዘሀበ በዚህ መልኩ ዛለንም ዘሀባንም ዘሀበ እንደዚህ ነው። ሀ በዚህ መልኩ ልክ ከደረታችን ከፍሎ ያለው የጉሮሮ ክፍል ነው የምትወጣው። ሀ ከታች ነው። ሀ ዘሀበ እንደዚህ ማለት ነው። ሱመ ዘሀበ ታዲያ ዛል ሀባ ቶሎ ነው የምናያይዛቸው ማለት ነው። ኢላ አንልም። ሐምዛ አንስበውም። ቶሎ ላም ጋር እናያይዘውና ከላም ቀጥሎ ግን ማለት አሊፍ መሳቢያ አለች። አሊፍ ሰጊራ የመሳቢያ ምልክትን ስለያዘች በረጅሙ ነው ጎተት የምናደርገው። ኢላ እንደዚህ የመሳቢያ ምልክትን የያዘ መሳቢያ ሁሉ በረጅሙ ይሳባል። ሱመ ዘሀበ ኢላ እንደዚህ አህሊሂ አህሊሂ አይደለም እንደዚህ አህሊሂ በዚህ መልኩ አያችኋል። ከዛ ከሀ ከስራ ቀጥሎ ማን የመጣችው እዚህ ላይ ያ ሰጊራ። ስለዚህ ሂ እንዲል ታደርጋለች ማለት ነው። ስናያይዘው ሱመ ዘሀበ ኢላ አህሊሂ የተመጣ ጧን ጥብቅ እናደርገዋለን፣ እናወፍረዋለን፣ እንጎትተዋለን መሳቢያ ስላለ። ታዲያ የመሳቢያ ምልክትን ይዞ ቢመጣም ማቆሚያ ላይ ስለሆነ ይህንን መሳቢያ ይህንን ማለት ነው ባጭሩ ነው የምንስበው። የተመጣ ብቻ ይበቃዋል። በዚህ መልኩ የተመጣ እንዳቱ የተመጣ በዚህ መልኩ ወፈር አድርገን አያውና እያይዘው ሱመ ዘሀበ ኢላ አህሊሂ የተመጣ እንደዚህ። ከዛ አንቀጽ 34 አውላ ላም ፈትሐ አሊፍ ሰጊራ ላ ጉተት እናደርገዋል። ለከ ቶሎ ለከ አይባልም። አውላ ለከ ከዛ ፈአውላ ላም ፈትሐ አሊፍ ሰጊራ ላ ጉተት እናደርገዋለን። አውላ ለከ ፈአውላ ታዲያ አውላ ለከ ፈአውላ ካፋ ቶሎ ብለን እናያይዘዋለን። ሱመ አይባልም። ቀደም ብለን አይተነዋል። ሳ በዚህ መልኩ ወጣ እናደርጋለን ምላሳችንን። እንደ መንከስ ሚምን ጥብቅ አድርገን ቆየት ማለት አለብን። ሱመ እንደዚህ ማለት ነው። አውላ ላም ፈትሐ አሊፍ ሰጊራ ጉተት እናደርገዋለን። ለከ ቀደም እንዳየነው ነው። ሱመ አውላ ለከ አይባልም። ሱመ አውላ ለከ ፈአውላ ከፈትሐ ፋፈትሐ ፈአውላ ላም ፈትሐ አሊፍ መሳቢያ መዳለ ብለን ባጭሩ ነው የምንጎትተው፣ በረጅሙ አንጎትተው። ስናያይዝ ነው በረጅሙ የምንጎትተው። ስለዚህ ፈአውላ ይሆናል። ሱመ አውላ ለከ ፈአውላ ሱመ አውላ ለከ ፈአውላ እንደዚህ ይነበባል። አየሕሰቡ ደመቅ አድርገን የምናነበው በአضማ ላም ስኩን አየሕሰቡል ኢንሳኑ ሳይሆን ን የምትለዋ ወደ ሲን ትሸሽግና ኢንሳኑ በሚለው ምትክ ኢንሳ በማዜም ይገለጻል ማለት ነው። ኢንሳ አያችኋለ። ኢንሳ በሚለው ምትክ ኢንሳ እንደዚህ እናዜምና ዜማውን ጎተት እናደርገዋለን። ከዛ ከሲን ፈትሐ ቀጥሎ አሊፍ ሰጊራን የመጣችው ሳ ጎተት እናደርገዋለን። ባጭሩ ስናያይዘው አየሕሰቡል ኢንሳኑ አን ዩትረከ የምትለዋ ድምፅ ወደያ እንውጣለን። አን ዩትረከ ሳይሆን አን ዩትረከ ሯን ወፈር እናደርገዋለን። አየሕሰቡል ኢንሳኑ አን ዩትረከ ሱዳ ሯን እናወፍረዋለን።
ሱዳ የሚለውም ጋር ዳል ፈትሐቴን ነች። ን የምትለዋ ድምፅ ወደ አሊፍ መሳቢያ ነው የምትቀየረው። ሱዳን ብቻ ሳይሆን ሱዳ ዳ ይቺ ያዋ በአሊፍ መሳቢያ ምትክ ነው የምትነበበው። ስለዚህ ሱዳ ዳ ብለን ጎተት አድርገን ነው የምናቆመው። ስናያይዘው አያሕሰቡ ልኢንሳኑ አን ዩትረከ ሱዳ። ታዲያ ካፍና ሲንን ቶሎ ነው የምናያይዛቸው። አን ዩትረከ ሱዳ አይባልም። አይ እዚ ላይ ን የምትለዋ ድምፅ ወደ ያ ስለምንውጣት ያን ጥብቅ አድርገን ማዜም ን አትነበብም። ወደ ያ ስለምትዋጥ ያን ጥብቅ አድርጋችሁ አዜሙ። አን ዩትረከ በምትሉበት ምትክ አንዩ እንደዚህ አያሕሰቡ ልኢንሳኑ አን ዩትረከ ሱዳ እንደዚህ ይነበባል። ሌላው አለም የኩ ቶሎ ብለን አለም የኩ አይባልም። አለም የኩ ኑጦፈተን ካፍ ضማ ኑን ضማ ቶሎ ኑጦ ስንል ጦ ኑጥ አዮ ኑጦ እነዚህ አወፍረን ማንጠር ኑጥፈተን ብለን አንይዘውም። ኑጦ ማንጠር ልክ ኳስ ይነጥራል አይደል? ልክ እንደዛ መኽረጁን መውጫውን ዝግት ክፍት ቶሎ ኑጦፈተን እንደዚህ ኑጦፈተን አለም የኩ ኑጦፈተን ሚ የምትለዋ ድምፅ ወደ ሚም ትዋጣለች። ከዛ ሚምን ጥብቅ ማድረግና ቆየት ብለን እያዜምን ማንበብ። ስለዚህ የምትለዋ ድምፅ ወደ ሚም ስለምትዋጥ ታፈትሐ ሚም ሸዳ ነው የሚጠበቅብን። ስለዚህ ኑጦፈተን ሚም አሁንም ምንድን ነው ሚም ሸዳ? አሁን ቀጥታ ወደ ሚም ሸዳ ነው የምንሄደው። ለምን ይችኑን ወደ ሚም ተውጣለች። ስለዚህ ሚም ሸዳ ሁለቱንም ታዲያ አጥብቀን ስናነብ መቆየት አለብን። ኑጦፈተን ሚም አያቸው አይደል? ሁለቱንም ሚም እናድርጋቸዋለሁ ጥብቅ አድርጌያለሁኝ። እንዲሁም ደግሞ ማጥበቂያው ላይ ቆይቻለሁ። እንደዛ ነው የሚሆነው። ከዛ ኑጦፈተን ሚም መንይ አውዘ ኑን ከስራለች። ያ ደግሞ ጥብቅ ትደረግና ግን ተንዊናለች። ሚመንይን ነበር አይደለ? ንምትዋ ድምፅ ወዲያ ስለምትዋጥ ያን ማጥበቅ ሚመንይዩ አያቸው አይደል? ያ ከስራ ሸዳ ያ ضማ ሸዳ። ስለዚህ ሲነበብ ምንድን ነው? አለም የኩ ኑጦፈተን ሚን መንይ ዩምና። እዚህ ላይ እየጠበቀችው ተኑኗ ያ ከስረቴን አይደለ? ከስረቴን ሆና ትጠብቃለች። ስለዚህ ን የምትለዋ ድምፅ ወዲያ ስለምትዋጥ ያ ላይ ን ድምፅ ስላለች የዛ መገለጫ ደግሞ የማጥበቃችን ምክንያት ማነው? ምትክ ማጥበቅ ነው። ስለዚህ የመጨፍለቃችን ስለዚህ መጨፍለቁ የሚታወቀው ያን በማጥበቅ ነው። ስለዚህ ያን ሁለቱንም ያዎች እናጠብቃቸዋለን ማለት ነው። የመጀመሪያዋ ያ ተጠብቃለች። ተንዊን ይዛር የመጣቸው የነበረው ከዛ ተንዊኑ ደግሞ ቀጥሎ የመጣው ፊደል ያ ስለሆነ የምትለዋን በግልጽ ስለማናነብ ወደ ያ ደግሞ ንውጣትና ያን ደግሞ ማጥበቅ። ስለዚህ የሚጠበቅብን እንዴት ነው? ሚም ሸዳ 1 ሚም ሸዳ 2 ያ ሸዳ 3 ያ ሸዳ 4 አያችሁ አይደል? 4 ሸዳዎች አሉ በተከታታይ ማለት ነው። 4 ሸዳው ሚም ሸዳ ኑን ከስራ ብቻ ነች። ከዛ ያ ሸዳ በከኑን መካከል ኑናት እንጂ ሁለቱን የምትለያቸው ሚም ሸዳ ናቸው፣ ያ ሸዳ ናቸው ሲነበቡ ማለት ነው። ስናያይዘው ታዲያ እንደተሚሆነው ልብ በሉ። አለም የኩኑ ጦፈተን ሚን መንይ ዩምና። አሁን ልዩነቱ ሁለቱን ያዎች ሳጠብቅ አልቆየሁም። ለምን? ቆይታ ዜማ ስለሌላቸው ስለማይዜሙ። ሚም ላይ ግን ስናጠብቅ ዜማቸው የነሱ አንዱ አካል ስለሆነ ዜማ የግድ ግልጽ መሆን ስላለበት ምን ይሆናል? መቆየት አለብን። የጊዜ ቆይታቸው መገለጽ አለበት። ስለዚህ ሁለቱን ሚሞች ሳጠብቅ ቆይቻለሁ፣ ሁለቱን ያዎች ሳጠብቅ ደግሞ አልቆየሁም። ቶሎ ጥብቅ አድርገን ያለፍኩት እያቸው አይደል? ደግመዋለሁ። አለም የኩኑ ጦፈተን ሚን መንይ ዩምና። አበቃ እንደዚህ ይነበባል። ዩምና የምትዋ ኑን ፈትሐ አሊፍ ሰጊራ አለች። ና ብለን ጎተት አድርገን የምናነበው። አንቀጽ 38 ሱመ አይባልም። ሳ ምላሳችሁን ብቅ አድርጓት እንደዚህ ይሆናል። ሚምን ጥብቅ አድርገን ቆየት ማለት አለብን። ሱመ ሚም ፈትሐ ቶሎ ካፈትሐ አሊፍ ሱኩን በአጭሩ ጎተት እናደርጋለን። ሱመ ካነ ዐለቀተን በዚህ መልኩ ደመቅ እናደርገዋለን። ዐለቀተን ቃፍን ወፈር እናደርገዋለን። ንምትዋ ድምፅ ወደ ፋ እንሸሽጋታለን።
ዓለቀተን እንደዚህ ይሆናል። ፈኸለቀ ፈከለቀ ሳይሆን ፈኸለቀ እንደዚህ ኻን ወፈር እናደርገዋለን። ቃፍንም እንደዚሁ ፈኸለቀ ኻና ቃፍ ይወፍራሉ። ፈሰዋ ወውን ጥብቅ አድርገን አሊፍ መሳቢያ ስላለ አሊፍ ሰጊራ ፈሰዋ ጎተት አድርገን እናነባዋለን። ስናያይዘው ثم كان علقة فخلق فسوى علقة ስንል አይን ላይ አለቀተን እንዳንል ዓለቀተ ንምትዋ ድምፅ በግልጽ አናነባትም። ለምን? ንምትዋ ወደ ፋ ስለምትሸሸግ ወይም ደግሞ ዓለቀተን ፈኸለቀ ከምንል ዓለቀተን ማዜም ብቻ በቂ ነው። ንምትዋን ግልጽ ሳታደርጉ ማዜም ወደ ማን ወደ ፋ ስለምትሸሸግ ሸሽገን እናዜማለን። ዓለቀተን ፈኸለቀ ፈሰዋ ፈኸለቀ አይብም ቶሎ ፈኸለቀ ፈሰዋ እንደዚህ ثم كان علقة فخلق فسوى እንደዚህ فجعل عين ደመቅ እናድርገው فجعل አይባልም منه الز ها ضم زاي شدة አሊፍ አስከትል የመጣችው አላ አትነበብም። منه الزوجين ቶሎ ኑን ከስራ ወደ ዛል ሸዳ አሁንም እንሸጋገራለን። منه الزوجين ذال منه الزوجين ز አይባልም። ዛልን ጥብቅ እናደርጋለን። منه الزوجين الذكر እያቸዋለ فجعل منه الزوجين الذكر والأنثى والأنثى አንልም። ንምትዋ ድምፅ አሁንም በማዜም ነው የምናልፋት። ወልኡንሳ ይሄ መሸሸግ ይባላል፣ ኢኽፋ ይባላል። ንምትዋ ድምፅ ወደ ታ ስለምትሸሸግ ማለት ስለዚህ ማዜም ወልኡንሳ ይህ አነባበብ መሸሸግ ወይም ኢኽፋ ይባላል። ግልጽ ሳናደርግ የምናነበው ማለት ነው ንምትለዋል። ከዛ ከታ ቀጥሎ አሊፍ መሳቢያ ነው ያለው። ታ ብለን ባጭሩ የሁለት ሐረካ ወይም ሁለት የተሐረኩ ፊደሎችን የማንበብ ቀድር ያክል ቆየት እንላለን። ሳን ስናነብ ደግሞ ሳ ይባላል። ወልኡንሳ አይባልም። طيب ስናያይዘው فجعل منه الزوجين الذكر والأنثى ደግመዋለሁ فجعل منه الزوجين الذكر والأنثى نعم أليس ذلك ቶሎ ሲን ዛልን ስናነብ ታዲያ ምላሳችንን ብቅ እናደርገዋለን። ዛል ፈትሐ አሊፍ ሰጊራ አለች። ዛ ጎተት እናደርገዋለን። ዛሊከ ቶሎ ሊ አይጎተትም። ዛሊከ ካን ኸጣ ስህተት ነው። ሊ ብሎ ላም ከስራና ካፍ ፈትሐ ነው ያለው፣ በመካከል ያ መሳቢያ የለም። ስለዚህ ዛሊከ ዛ መሳቢያ ስላላት ነው። አያችሁ አሊፍ ሰጊራ፣ ሌሎቹ ግን የላችሁም። ቶሎ ነው አለይሰ ዛ አያችሁ አለይሰ ዛ አይባልም። አለይሰ ዛሊከ እንደዚህ ከዛ ቢቃዲሪን ቃፈት አሊፍ ሰጊራ አለች እዚህ ላይ እንደምታዩት ቃፈን ባይሆን ማወፈር ይኖርብናል። ጎተት እናደርገዋለን። ቢቃዲሪን ቶሎ ወደ ከስራ ስብር እናደርገዋለን። የታችኛው አገጭ ቢቃዲሪን አያችሁ ቢቃዲሪን ሳይሆን ቢቃዲ ዲ ሳይሆን ዲ ከስራ ቢቃዲሪን አለይሰ ዛሊከ ቢቃዲሪን ዓላ ንምትለውን ግልጽ አደርጋታለሁ። ዓላ ስንል ዓይንን ቶሎ ከላም ጋር የምናያይዘው የሚለውን ታዲያ በደንብ ማውጣት ይኖርብናል። ላም ፈትሐ አሊፍ መሳቢያ አለ። አሊፍ መሳቢያ የመሳቢያ ምልክት ይዟል። በረጅሙ ነው የምንጎትተው። ዓላ እንደዚህ ማለት ነው። አን የምትለዋ ወደ ያ ስለምትዋጥ የምትለዋን ሳይሆን የምናነበው ሐምዛ ፈታ ያሸዳ ይሆናል። አይ ታይ ባይሆን ጥብቅ አድርገን መቆየት አንዩ እንደዚህ አንዩ በሚለው ምትክ አንዩህ ይየ ሐ ሱኩን ነች። ያ ደግሞ እዚህ በሰግር የተጻፈችው ከስራ ናት፣ ትነበባለች። አንዩህ ይየ ያ ከስራ ያ ፈታ እያቸው አይደለ? ስለዚህ ሲነበብ አንዩህይየ ሐ ደመቅ አድርጉ፣ ያን ከስራ አድርጉ፣ ያ ፈትሐ አድርጉ። ሁለት ያዎች በተከታታይ ያገኘናቸው። ከዛ ያ ፈትሐ ላም ሱኩን ጋር የምናያይዘው መውታ ታ ፈትሐ አሊፍ ሰጊራ አለ። ስለዚህ አንዩህይየል መውታ ዓላ አንዩህይየል መውታ ደግመዋለሁ።
أليس ذلك بقادر على أن يحيي الموتى. نعم عندي الجملة. أليس ذلك بقادر على أن يحيي الموتى. أن يحيي ሁለቱንም ያዎች ተሕቂቅ አርጋችሁ ግልጽ አርጋችሁ ማንበብ እንዳትረሱ። አንዴ ሁሉን ማነብላችኋለሁ ተከታተሉ። أعوذ بالله من الشيطان الرجيم فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى ألم يك نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى. نعم ይህንን ይመስላል ሱረቱ አልቂያማ የመጨረሻዎቹ አንቀጾች። ጀማሪ ሆናችሁ ወንድሞች እየደጋገማችሁ እንዲታደምጡት እንዲታጠኑበት ጋብዛችኋለሁ። ለሌሎች ጀማሪ ወንድሞችም ይደርሳቸው ዘንድ ሼር አድርጉላቸው፣ ይማሩበት፣ እናንተም ተጠቃሚ ትሆናላችሁ ኢንሻአላህ። በጀዛኩሙላሁ ኸይራ። አስተያየት የሚጨመር የሚቀነስ የሚስተካከል ነገር የምትሉት ነገር ካለ ኮሜንት ላይ ያስፈሩልኝ። ባረከላሁ ፊኩም። አላህ ያግዛችሁ፣ አላህ ያበርታችሁ። አላህ ሱብሓነሁ ወተዓላ የቁርአን ህዝቦች ካላቸው ይደብልቀን። ሀዛ ወላሁ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።